አሁን አያችሁ የሰው እጅ ዝም ብሎ ጠፍጣፋ ቢሆን እጣት ባይኖረው ዝም ብሎ ልሙጥ ቢሆን አያስጠላም? ያስጠላል። አሁን ጥርስ እዚህ አካባቢ ባይኖር አይን ባይኖር እንዲሁ ዝም ብለን ግምድል ገደል እኮ ነበር የምንመስለው ማለት ነው። አይን ባይኖር አፍንጫም እንደዚህ ባይኖር እንዲሁ ዝም ብለን የምናስፈራራ የገደል ግማሽ ነበር ምን ሆነው ማለት ነው። እንደዚህ ያለ ሁሉ መልክ የመጣው ሕያው ቅዱስ ውብ እግዚአብሔር ስላለ ነው። መልካም የሆነ እግዚአብሔር ስላለ ነው። እርሱ ስላለ ከሱ መልካምነት መልካም የሆነ ፍጥረት ተገኝቷል። ሌላው በጣም የሚያስደንቀው ፍጥረት ሁሉ ስርዓቱን ጠብቆ ይኖራል። ስርዓቱን ጠብቆ በጎችን ያለረኛ ብናስቀምጣቸው ተበታትነው በገመድ አንድ ቤት ውስጥ ብናስራቸው ተጠላልፈው በቃ ታንቀው መሞታቸው ነው። ተመልከቱ። እረኛ አልባ ዝም ብለን አስረን በአንድ ጋጥ በአንድ ገመድ ብናስራቸው፣ እንደዚሁም ሁሉ ይህ ዓለም ያለ እረኛ ለይቶ በማይሰረ ፍቅር ይሆናል፣ በማይሰረ ሕግ ይሆናል። ሁሉንም አትሞ በየትእዛዙ ባያስረው ኑሮ ዘምቅድም ዓለም ሀታሚ ከጥንት ጀምሮ ዓለምን የሰራ ያሰማራ የቀጣ ከዚህ እስከዚህ ስፋ ከዚህ ወዲህ አትለፍ ከዚህ አትትረፍ ብሎ ወሰን ያስቀመጠ እግዚአብሔር ባይኖር ፍጥረት ሁሉ ስርዓቱን አልፎ ይደበላለቅ ነበረ። ስለዚህ በስርዓት የምንኖር ለዚህ ዓለም ጠባቂ ስላለው ነው። ታች ያለው ውሃ ወደ ላይ እንዳይፈላ ወደ ላይ እንዳይመጣ እንግዲህ ታች እንደምታውቁት ከዚህ መሬት በታች ነፋስ አለ፣ እሳት አለ፣ ከዚያ ውሃ አለ፣ መሬት አለ። የታችኛው ነፋስ እሳቱን አንድዶ እሳቱ ደግሞ ውሃውን አፍልቶ ውሃው ደግሞ መሬቱን በጥብጦ እንዳንጠፋ በየስርዓቱ መኖራችን ምንን ያስረዳል ሲባል ፍጥረትን የሚጠብቅ ሕያው ቅዱስ እግዚአብሔር እንዳለ ያስረዳል። ፍጥረትን ሁሉ የሚያስተዳድረው እግዚአብሔር አለ። የፍጥረታት ምናቸው ስርዓታቸውን ጠብቀው መኖራቸው። እንዲያውም ቅዱስ ባስልዮስ ዘቂሳርያ ሲናገር ምን ይላል? ከፍጥረቱ ከወሰኑ የሚያልፍ ፍጥረት የለም። ለምሳሌ አሳ ባህር ውስጥ ይኖራል አይደል? አሳ ግን ባህር ሀገሩ ስለሆነ የደጋው አሳ ወደ ቆላ አይሄድም። አይገርማችሁ? የቆላው አሳ ደግሞ ባህር ተመቼ ብሎ ወደ ደጋው አይሄድም። ውሃው የሚስማማው ዝርያ አላቸው። አሳ ወሰኑን አውቆ ሲኖር ሰው ወሰኑን አያውቅም ይላል ቅዱስ ባስልዮስ ዘቂሳርያ። ታች አካባቢ የሚገኘው አሳ ላይ የለም። ላይ የሚረባው ዝርያ ታች የለም። ተጠዩ። ዛሬም እኮ የአሳ ማከማቻ ምንድን ነው የሚባለው? ኢንዱስትሪው ወይም ደግሞ እንደ አነባበቡን አልቻልኩትም፣ ኢንዱስትሪ ነው የምትሉት ይሁን። በቃ ዞሮ እንደዚያ ያለ ሲከፈት ዝርያው ይጠናል። ይመቸዋል ወይ? የቆላው ዛፍ ደጋ አይለምድም፣ የደጋው ዛፍ ቆላ አይለምድም። ሁሉም ስርዓቱን ጠብቆ ነው የሚኖረው። ስርዓት የሚኖረው ስርዓት የሚያዝ ፍጥረት እንደው ዝም ብሎ በአጋጣሚም ቢመጣ ኑሮ ከመጣ በኋላ ስርዓት የሚያስዘው ማን ነው? ሕያው ቅዱስ እግዚአብሔር በስርዓት የሚያስተዳድር በወሀቤከ ተፈጥረ ኩሉ ወበሀቤከ ይቤይት ኩሉ። ሁሉ በአንተ ተፈጠረ፣ ሁሉ በአንተ ተከናወነ፣ ሁሉ በአንተ ወጥቶ ይገባል ይላሉ ሰለስቱ ምዕት በቅዳሴያቸው።